ያለበት እኔ እናቴ አሁን 2015 የካቲት 27 ነው። እሷ ደግሞ እኔ በመጣሁ በ6ኛው ወር መጣይ ማለት ነው። እንደዚያ ነው የተፈጠረው። እኔ የኢትዮጵያ ሕዝብ እውነት ለሀቅ ቋሚ ከሆናችሁ የእህቴን ሞት አጣሩልኝ። እውነት ራሷን አጥፍታ ነው ወይስ የእነሱ እጅ አለበት? እኔ እናቴ እየተሰቃየችብኝ ነው። ያልሆነ ስም እየሰጧት ነው። ለወንድ ብላ ነው እየተባለ ነው። ይህንን ነገር ደግሞ እንዲጠራልኝ እፈልጋለሁ። ለወንድ ብላ ምንም ነገር አድርጋ አታውቅም። የኔ እህት ጠንካራ ሴት የዚች ምስኪን እህታችን አሟሟት በጣም ብዙዎችን ልብ የነካ በጣም የሚያሳዝን። አሁን ላይ ደግሞ እህቷንም የተናገረችው ነገር ውስብስብ ነገር ሆኗል ማለት ነው። የአሰሪዎቿም የተናገሩት ለእህቷ የነገሯት ሌላ፣ ልጅቷም ደግሞ ግራ በማጋባት ውስጥ ነው ያለችው ማለት ነው። ሰላም ውድ የማያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። ዛሬ ይዤላችሁ የመጣሁት እህታችን ካረፈች ገና በጣም የምታሳዝን የምታሳሳ ልጅ ናት። እቺ ልጅ እህቷና እሷ የሚሰሩት አንድ ፋሚሊ ወይንም ደግሞ ጓደኛ ማቾች የሆኑ ቤት ነበር የሚሰሩት ማለት ነው። ታዲያ አሰሪዋ ደውላ ለእህቷ እህትሽን ራሷ ለማጥፋት እየሞከረች ነው፣ ክሎሮክስ ነገሮች እየጠጣች ነው ትላታለች ማለት ነው። እረ እህቴ እንደዚህ አታደርግም ምናምን ብላ ስልክ ስትደውል ስልኩ አይሰራም። ታዲያ አሰሪዎቿንም ሬሳው ቀድመውቺ ልጅ ራሷ ልታጠፋ ነው ብለው ይንገሩ እንጂ በዛን ሰዓት ልጅቷ ሬሳዋ ለፖሊስ አሳልፈው ሰጥተው ነበር ማለት ነው። ታዲያ እህትየው ስልክ ብደውል ያው ህገ ወጥ ስትሆኑ በጣም ከባድ ነው እና መጨረሻ ላይ ግን ሰዎቹ ምናምን ሬሳው ለፖሊስ ካስረከቡ በኋላ ወደ እህትየው ይመጡና እህትሽ ራሷ ልታጠፋ ሞክራለች ምናምን ብለው አሁንም ሞታለች አይደለም ያሏት ማለት ነው። ታዲያ መጨረሻ ላይ ምንም ስልኳ እንትን ሲላት እህትሽ ሞታለች ትባላለች ማለት ነው። የት እንዴት ምናምን እንደዚህ ስትጠይቅ ልጅቱ በጣም ውዝግብ ውስጥ ነበረች። በጣም ግራት እንደተጋባች ነው የተናገረችው። ሪከርዷን ላስገባላችሁ ያልቻልኩት ያው ለቻናሌም ጥሩ አይደለም ብዬ ነው። እና አሁን እቺ ልጅ ብዙዎቻችን በአሁኑ ሰዓት ከምናየው ነገር ወይንም ደግሞ ህይወትም አንዳንዴ ዝብርቅርቅ ሲልባችሁ ቶሎ የሆነ ነገር ሲከፋችሁ ብዙዎችን እንደዛ የሚያደርጉ እህቶቻችን አሉ። ታዲያ እቺ ልጅ አሰሪዎቿንም ታስረዋል የተባለው ነገር ይህ ነገር ውሸት ይመስለኛል። ምክንያቱም እነሱ ለፖሊስ አሳልፈው ከሰጡ በኋላ ወደ እህትየው መጥተው ነው እሷ ሞታለች ያሏት ማለት ነው። እሱንም ዝም ብለዋት መጀመሪያ ራሷን ልታጠፋ ሞክራ አሁን ደህና ናት ብለው ልጅቷ በጣም ግራ እየተጋባች ነው ያለችው እህትየው ማለት ነው። እና ሬሳው ደግሞ ሊመረመር ሳይመረመር ሀገር አይገባም ብለዋል። እሱ ጥሩ ነገር እያለ ሆኖ ሁላችንም ማገዝ አለብን፣ ሼር እያደረግንላቸው እንዲሁም ደግሞ ማገዝ ባለብን ነገር እነዚህ ልጆችን ማገዝ አለብን ብዬ አስባለሁ። አንዳንዴ ሁሌ በወንድ ምክንያት ወይንም ደግሞ አንዳንድ ነገሮችን አንድን ህይወት በሆነ አጋጣሚ ሲያልፍ በብዙ መንገድ ይታሰባል። በተለይ በአሁኑ ሰዓት በብዙ ነገር ይታሰባል። ታዲያ እቺ ልጅ አሁን አሰሪዎቿ ምን ያድርጓትም የማይታወቅ ነገር ነው። አውርተው ቤተሰብን፣ እህቷን፣ በቃ ሁሉም ቤተሰቦቿን አውርታ ነበር ማለት ነው። እቺ ልጅ ከአንድ ሰዓት በፊት ቀደም ብላ ቤተሰቦቿ ሁሉ በቪዲዮ በደንብ አውርታ ነበር አሉ። ታዲያ እህትዬ እውነቴን ነው አሁን ላይ ምን አለች? ኮሜንት ላይ ደግሞ አዘኔን ልዘንበት ተውኝ የሞተችበት ምክንያት ይሄ አይደለም ብላለች። እኔም አላውቅም
ግን መጀመሪያ ላይ እንደዚህ ተብዬ ያለው ያው ምናልባት አስፈራርተዋትም ሊሆን ይችላል። ምክንያቱም ህገ ወጥነች ልጅቷ ያሉበት አሁን እዛ መሰራበት ቤት ወጥታለች ልጅቷ እና እቺ ልጅ ያለችበት ሁኔታ ራሱ ከባድ ሊሆን ስለሚችል ማለት ነው። ምክንያቱም ትፈራለች፣ ሊይዟት ይችላሉ ምናምን ነገር ማለት ነው። ግን እዚህ ውስጥ ይመስለኛል የልጅቷ እንደተናገረችው ግራ የተጋባችበት ምክንያት አንዴ ክሎሮክስ ጠጥታ ራሷን ለማጥፋት ሞክራ ነበር እና አሁን ደህና ነች ነው የተባለችው። ስልክ ስደውልላት ሳታነሳ ስቀር በጣም ሲጨንቃት ደግሞ ሞታለች ተብላለች ማለት ነው። ሬሳዋንም እቃዋንም ሁሉ ነገር ለፖሊስ ሰጥቻለሁ። አስቡት እህትየው እዛ ባለችበት ሰዓት እቺን ልጅ ቢያንስ ሄድ ምናምን ቢሏት ጥሩ ነበር። እህት ናት ብታይ ምንም ችግር አልነበረው። ምክንያቱም ቢያንስ ምን ሆና እንደሞተች ራሱ ማወቅ ትችል ነበረ። እነዚህ ሰዎች ምን አድርገዋት ይሁን በማይታወቅ ሁኔታ ማለት ነው። እንግዲህ ክሎሮክስ ጠጥታሉ። ከዛ ደግሞ ራሷን በቻርጀር እንዴት ነው አንቃ ገላ ልጅ የሚባለው ማለት ነው። እና የብዙ እህቶቻችን ደም በከንቱ እየቀረ ነው። እና ብዙ እህቶቻችን እንደዚህ በማይሆን ምግብ በመከልከል ብዙ ነገሮች አሉ። አንዳንዴ የሆነ ነገር አንድ መንገድ ከተያዘ እኛ አበሻዎች ወይም ደግሞ እኛ ኢትዮጵያውያኖች ብዛት የሆነ መንገድ አንድ መንገድ ይዘን ነው የምንሄደው። ለአንድ ነገር ደግሞ እንትን መፍትሄ ሳይሰጥ በሆነ መንገድ ይቋጫል ማለት ነው። ከዚህ በፊትም ሳውዲ አረቢያ ላይ እንትን ማለት ነው ጅዳ ላይ እንደዚህ አንድ እህታችን ህይወቷ አልፎ የዛች ልጅ ህይወትም እንደዚህ በመሃል ምንም ነገር እንትን ሳይወሰድ እንደዚህ ቀርቷል ማለት ነው። እቺ እህታችንም በምን አይነት መንገድ እንደሞተች ምን ሆና እንደሞተች ያው ፈጣሪ ነው የሚያውቀው። ምን ውስጧ ምን እንዳለ ምን ይዛ እንደሞተች ፈጣሪ ነው የሚያውቅላት የውስጧን ማለት ነው። ታዲያ እህቷን ግን ብዙ ነገር አሁን የእሷ መርዳት ትችላለች። ምናልባት ለጊዜው ቢከብዳትም ምን ብትልም እህቷን ግን ምን ውስጥ እንደገባች ምን አይነት መንገድ እንደሞተች ሁሉንም ነገር ግዴታ ማጣራት አለባት ብዬ አስባለሁ። ሁላችንም ደግሞ እቺን ልጅ ማገዝ አለብን ማለት ነው። በማንኛውም መንገድ እቺን ልጅ አግዘን የእህቷን ደም እህቷን በምን እንደሞተች በምን አይነት ምክንያት እንደሞተች አንደኛ ስልኳን ቢሰጣት ኖሮ ስልኳ እንቺ ብትላት ኖሮ አሪፍ ነበር ብዬ አስባለሁ። ምክንያቱም ቢያንስ ሰው እንኳን እንደዚህ ያወራችው ነገር አንዳንዴ ይኖራል፣ ስልካችን ላይ ያወራነው ቴክስቶች ምናምን ይኖራሉ እና እነዛን ነገር ቢያንስ ልታይ ትችላለች። አንዳንዶቻችን ያው በእርግጥ ፍቅረኛ ሲኖር የሆነ ነገር ሲበዛም ብዙ ነገር ከባድ ነው። ለጊዜያዊ ብለን የምናወራው ነገሮች አሉ። እነዛ ነገሮች በጣም መጥፎ ሁኔታም ሊከቱ ስለሚችሉ ማለት ነው። ታዲያ እህታችን በምን አይነት መንገድ እንደሞተች ብዙዎች ግን እንደ እውነት ባለኝ መረጃ በቅርብ በሚያውቁት ልጆች እቺ ልጅ ራሷን አታጠፋም የሚለው ሙሉ ድምደማ ሁላቸውም ራሷ ልታጠፋ አትችልም እያሉ ነው ማለት ነው። ራሷ ለማጥፋት አታደርገውም። እንኳን ራሷን ራሷ ልታጠፋ ሌሎች ሲያስቡ ራሱ በጣም የምትናደድ ልጅ ናት ብለው ነው የተናገሩት ማለት ነው። እህትየውም የሆነ ነገር ልታውቅ ትችላለች፣ ነገር ግን በጣም ውስጧ መናገር አትፈልግም፣ ዝምታን መርጣለች። ያው ሀዘን ላይ ሲኮን በጣም ከባድ ነው እና እንግዲህ ፈጣሪ እሷንም ነፍሷን በአጸደ ገነት ያኖራት። እህታችንም ደግሞ እሷንም ብርታቱ ጽናቱን ይስጣት። እሷንም ደግሞ በሰላም ለእናት አጓሯ ያብቃት ማለት ነው። እና ውድ ቤተሰቦቼ ሁላችንም ያለንበት ፈጣሪ ይጠብቀን ማለት ነው።